ከዛም በኋላ ግን ማለት ነው የተፈጠረውን ነገር አላውቅም። ኩኪን አታውቂያትም? ሰብለ ካንተ ጋር ተግባባኛለች ብዬ ነው። አባዬ እቅዳችን ተሳካ። እቅዳችን ተሳካ። ተሳካ እኮ ነው የሚለው። ተሳካ ተሳካ። አባዬ ተሳካ ተሳካ። ምን እያደረግሽ ነው? ልጅ እኮ ደብሮት ልጃችን እያጫወትኩት። እኔ ፍቅር ማናት? ኧረ ሉሲ ሼም ነው። ኩኪን አታውቂያትም? ይቅርታ እኔ ከዚህ በፊት አግኝቼሽ አላውቅም። በቃሉዬ ካንተ ጋር ነው የመጣችሁ? አዎ አንቺንም ሰብለንም ልታጋልጥ ነው የመጣችሁ። የታለች ሰብለ? ሰብልዬ ወይ ምንድን ያደረግነው? አጎት መሆን እፈልጋለሁ ስትለኝ ከአጎት ይልቅስ አባት ብትሆን ስልህ ማለት ነው ሰዎች ይሸሹኛል አልከኝ። ከዛ አታስብ አትዘን ስልህ ማለት ነው አንቺ እያለሽልኝ አላዝንም አልከኝ። ከዛም በኋላ ግን ማለት ነው የተፈጠረውን ነገር አላውቅም። ሰማይ ይሁን ምድር ይሁን አላውቅም። ግን በጣም ጀግና ነሽ። ጥፋት ነው ያጠፋነው። ጥፋት ነው ሰብሊ። ምንም አላጠፋህም። በቃሉ ነው የድሮ ጓደኛዬ ነው። ደግሞ እኮ አማረኝ ስለው ነው እንደዚህ ያደረገው። አንተም እኮ እንደማይወደኝ ታውቃለህ አይደል እንዴ? ቢሆንም እኮ በሆድሽ እሱን ልጅ ይዘሻል። የሱን ሳይሆን ያንተን ነው ያዝኩት። እሺ ማለትማ ዛሬ ነው እርጉዝ የሆንኩት። ባሌ የኔ ፍቅር እወዳለሁ። አጎት መሆንበት ልጅ ይዘሽል። እኔም በጣም ወድ ቆይ ምን ልታረጊ ነው የመጣሽው? መንገድ ላይ ያገኘኝ እወድሻለሁ ምናምን ሲል መጣሁ። ኧረ እባክሽ ሆን ብለሽ ነው እንጂ የኔን ህይወት ለመበጥበጥ። ቆይ ገና ሳልደራጅ ምን አይነቷ ምቀኛ ነሽ ግን? እንደውም ልንገርሽ አንቺ ነሽ ምቀኛ። ነገሩን ያቀድነው ለሁለት። አንቺ ልጁ እንደወደደኝ እያወቅሽ አንቺ ግን የሜዳ ላይ ተሽ ብቻሽን ገባሽ። እንደውም ሁለታችንም ነን እርጥብ የጋበዘን ብል ነገሩ ያበቃል። ይኸውልሽ ተናገሪና በማን እንደሚብስ እናየዋለን። እሺ ሻውን ቦርሳሽን ነው። አልወጣም። ከወጣሁ ሁለታችንም እንወጣለን። ተነሽና ውጪ። አልወጣም። ተነሽና ውጪ። አልወጣም። ቆይ ተነሽና ውጪ። ወዴት ልትሄጂ ነው? ውጪ እያለች ወዴትም አትወጣም። የመጣችሁ እናንተን ልታስወጣ ነው። ይኸውልህ በቃሉ ኮኪ አንድም እውነት የላትም። ሰብለም ቢሆን እንደዛው። እኔ ነኝ የእውነትም ማፈቅርክ። በተለያየ ጊዜ የተለያየ ልብስ ለብሼ እንድትቀርበኝ አድርጌያለሁ። ብዙ ጊዜ ሸኝተኸኛል። እንደውም አታስታውስም? ቀሚስ ለብሼ ሸኘኝ። ይህ ነገር በኋላ መል ሆኖ ደግሞ እኮ እሺ ብዬ ብመጣ ሌላዋንም ማለት አይቀርም። ማኔ ኧረ አልልም። ይኸውልሽ እኔ እሙዬ ስል ወዬ ብላ የመጣችዋ እሷ ናት ማለት ነው። የልቤን ኪዳን ገልጣ የገባችው። እና እንዴት ነው የሸኝሻል? ላታዛልቅ መሸኘቱ ምን ነው? ወይኔ ጠረክልኝና አታስታውስ? ሶፍት ከያዝክ ትሰጠኝ? ሶፍት አፍለኛ ነው። የዛን ቀን እኔንም አንተንም አፍዛ ጃኬትን የወሰደችው እሷ ነች። ማንኔ? አዎ ልትዋሺ ነው? አስታውስክ? በቃሉ እርጥብ የጋበዝከን ጊዜ ስልከን ይዛ ሄዳለች። ምንድን ነው የምታወሪው? ኮቱንም ስልኩንም ላንቺ አልሰጠውሽም እንዴ? እንዴ የት ተገናኝተን? በቃሉ አሁን ራሱ ስልኩን ይዛዋለች። ይኸው በቃሉ ፈትሸኝ።
ውሸቷን ነው። ፈትሸኝ። ይኸው አንቺ ሌባ። ሌባ አይደለሁም። ራሷ ናት አውቃ የከተተችው። አየህ አይደለ በቃልዬ፣ እኔ እናንተ ልታጣላ እኮ ነው። አየሁ አይደል? አሁን ውጪ፣ ውጪ አሁን። ያንቺን ጉዳይ ደግሞ በጠረጴዛ ዙሪያ እናወራበታለን። እወጣለሁ፣ ግን ደግሞ ተመልሼ መምጣት አይቀርም። ምን ልታረጊ? እሱን ያን የመጣው ጊዜ ታየዋለህ። እስቲ አንቺ ነገር በደንብ ታውቂኛለሽ። በቃ አንተ ረስተህ ይሆናል እንጂ አብረን የተማርነው ሰብለም አብረን የተማርነው። ሉሲዬ ግን ምን ሆነሽ ነው? አይ ምንም አልሆንኩም። እንዴ ምንም አልሆንኩም ትያለሽ እንዴ? ከቅድም ጀምሮ እኮ በስጋ እንጂ በሀሳብ እኮ ነው አይደለሽም እንዴ? ምን ሆነሻል ጓደኛዬ? ሰብልዬ የማፍቀር ስሜት እየተሰማኝ ነው። ፍቅር ወይኔ ታድለሽ። ከማን ያዘሽ? ከይበቃል ከይበቃል። ትቀልጃለሽ እንዴ? ለምን ቀልዳለሁ? አናግረሽዋል? ላናግረው ሲሄድ ይሻሸኛል፣ ፊቱን ያዞርብኛል፣ በቃ ይርቀኛል፣ እንድቀርብ አይፈልግም። እስቲ በእናትሽ ከቻልሽ አንቺ አውሪ። እሺ አናግርልሻለሁ። እውነት ጓደኛዬ? እሺ እንዴት? የዛን ቀን በጣም ነበር ደስ ያለኝ። ገብቼ ላባዬ ነገርኩት። እንዴ ምን ብለሽ? ሰብለ ካንተ ጋር ተግባባኛለች ብዬ ነዋ። ሁሌ ፊት ስናሳይ ገብቼ አለቅሳለሁ። ግን እኮ አንድ ቀንም እኔን እንደምታፈቅሪኝ ነግረሽኝ አታውቂም። ልነግርህ ስመጣ ሁሌ ትሸሸኛለህ። እኔን ትተህ ሌሎች ሴቶችን ነው የምትከተለው። ከዛ ሰብለ ላክሻት። ቆይ ምን እንደተፈጠረ ታውቂያለሽ? ሰብለ ስለ አንቺ ሳይሆን ስለ ራሷ ነበር በደንብ ስነግረኝ ነበር። እሱንማ ከረፈደም ቢሆን ደረስኩበት። ግን እኔ ሁሌም እንደምወደው ንገሪልኝ እያልኩ ነበር ምልካት። አየሽ ሉሲ፣ ነገሩ ተቃራኒ ነው። እኔ ከሰብለ ይልቅ አንቺን ነበር ማፈቅርሽ። ግን በአንቺ ሰበብ ሰብለ ወደ ህይወት የመጣች። እንዴት ነሽ እሙዬ? እሙዬ አይደለሁም ሰብለ ነኝ። አውቃለሁ። ምን እያልክ ነው? ገምቼ። የፍቅር ደብዳቤ እየጻፍክ? አዎ ለሙዬ እየጻፍኩ ነው። እሙዬ ማናት? ሉሲ። እንዴ አንተ ሞኝ ነህ እንዴ? ሉሲ እኮ ሌላ ፍቅረኛ አላት። ደግሞ ባለፈው የጻፍክላትን ደብዳቤ አቃጥለዋለች። ከዛ በኋላ ሉሲ የምትባል ልጅ ላይኔ ያፈራልኩ። ከሰብለ ጋር አንድ ላይ ሆንኩ። እሷም ግን ጥላኝ ሄደች። ከዛውን ተመልሳ አርግዣለሁ ብላ ቤት መጣች። እሷ ብቻ መስላሽ? ኩኪም እንደዛው ነች። እና እኔ ስሸኘኝ ታውቀኝ ነበር ማለት ነው? አላውቅሽም። አንቺ ስትርቂኝ ከሰብለ ጋር አንድ ላይ ሆንኩ። እሷን ግን ብዙ አልቆየችም፣ ከዳችኝ። ሁለቱም ሴቶች የሚመጡና የሚሄዱ ሆኑብኝ። ኩኪም ትመጣለች፣ ትሄዳለች። ሀይክ እኔና ሰብለ ከድሮም ጀምሮ ጓደኛሞች ነበር። ሰብለ ድሮም ቢሆን የኔን የሆነ ነገር ትፈልጋለች። ሰብለ ታለች። ሰብለ 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 ወይ ወያት ወይ ሁሉንም ነገር አውቀዋል። አሁን ጨርቄን ማቄን ሳትይ አሁኑኑ ከዚህ ቤት ውጪልኝ፣ ውጪልኝ። ወንድሜ ሰብለ እዚህ ቤት የመጣችው ለተንኮል ነው። አርግዣለሁ ያለችው ውሸቷን ነው። እኔና እሷ እኮ ከተለያየን 5 ዓመት አልፎታል። ከፈለክ ክፋቷንና ሸርነቷን ሉሲ ልነግርህ ትችላለች። በቃ ሉሲ ማን እንደነበረች አላቅም ስትል እኮ ሰምቻለሁ። በዛ ላይ ደግሞ
አንተና ፈጣሪ በምታውቁት ሉሲ ማን እንደሆነች አላውቅም። ወደዚህ ቤት እንዴት እንደገባች ፈጣሪ ነው የሚያውቀውም ብለሃል። ከሰብለ ጋር ጓደኛሞች እንደሆናችሁ፣ ሉሲ ግን ከየት እንደመጣች እንደማታውቅ ለበለጠ ነግረሃል። አዎ ሉሲን ከልብ ያውጥቻ ስለነበር ነው። ለዚህ ሁሉ ምክንያቱ ደግሞ ሰብለ ነች። አሁን ግን እግዚአብሔር ይመስገን ድኛለሁ፣ አስታውሻለሁ፣ ሁሉንም ነገር አውቄያለሁ። ሰብሊ ወይ ሉሲስ ትምህርት ቤት አልመጣችም። ብትመጣ ደግሞ ከኔ ጋር ታያት ነበር እኮ። ለምን አልመጣችም? የጅል ጥያቄ ነው የምጠይቀኝ። ባለፈው ጓደኛ እንዳላት ነግሬሃለሁ አይደለ? አሁን ደግሞ ትምህርቷን ፎርፋ ልትዝናና ሄዳለች ከፍቅረኛዋ። ትላንት አገኛቸዋለሁ ብለሽ ነበር። ፍቃደኛ እንደሆነችም ነግሬሽኛል። ደግሞ የሰጠውሽንም ደብዳቤ እንዳነበበችው አውቃለሁ። ሴት እኮ ነች። ያንተን ቃል ከመጠበቅና የደብዳቤውን መልስ ከመመለስ ፍቅሯን ፍለጋ ሄዳለች። እሺ ያፈቀረችው ልጅ ነገር ደግሞ እንደዚህ አቱ በእርግጥ ደብዳቤዎቹ ደርሶኝ ነበረ፣ ግን ከትምህርት ቤት ስቀር ፍቅረኛዬ ጋር ሆኜ አይደለም። ፍቅረኛም የለኝም። ቆይ ታዲያ ለምን ነበር ለደብዳቤዎቹ መልስ ማትሰጪው? ደብዳቤዎቹ እኮ የፍቅር ሳይሆኑ የጥላቻ ናቸው። ነው እንደዚህ የምትሆኚው? ለምን አታዩም እንዴ? ለምን አታዩም? እንዴት እንደምወደው ሳታውቂ ቀርተሽ ነው? ጭራሽ እኮ አባቴን የተናገረው። ፍቅር በአንድ ሰው ሲሆን ጉዳቱ ብዙ ነው። በሁለታችሁ ሲሆን ነው መተሳሰብ የሚመጣው። አንቺ እሱን ስታፈቅሪ እሱ ደግሞ ሌላ ሰው አፍቅሮ ይሆናል። ለሶስታችሁም መፍትሄ ሊሆን የሚችለው አንድ ነገር ብቻ ነው። እሷ እሱን ካየችው ሊፋቀሩ ይችላሉ። ስለዚህ አንቺ መተው አልችልም። ከሱ ተለይቼ መኖር አልችልም። እንዴ ማልቀስ እኮ መፍትሄ አይሆንም። ቁጭ ብላችሁ አውርታችሁ ታውቃላችሁ? አይ አደውቅ ግን ለዚህ ደብዳቤ ጽፎልኛል። ኧረ እባክሽ ቆይ ይሄን ሁሉ ባልት ለኔ የምትነግሪ ለምንድን ነው? ቆይ እዚህ ድረስ ለምን መጣሽ? ተንጠፍጥፎ ያላለቀው ፍቅሩ ነው ያመጣኝ። ይሄ ሁሉ የውሸት ታሪክ ነው። ዝም በይ። እኔ አንድ ቀንም የጠላቻ ደብዳቤ ጽፌ አላውቅም። አሁን ይኸውልሽ ጨርቄን ማቄን ሳትይ ከዚህ ቤት ውጪ። ተነሽ ውጪ። ውጪ። አትውጣ።